ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ የሚቀርብላችሁ የጄንቢ ሚኒስትሪ የሚዲያ አገልግሎት ነው። ዛሬም የእግዚአብሔር ፈቃድ ሆኖ በዚህ የሚዲያ መስመር ጌታ በውስጣችን ያስቀመጠውን መልእክት ለእናንተና ለእኛም ጭምር የሚጠቅመውን እንድናስተላልፍ በጎ ፈቃዱ ስለሆነልን ጌታን እጅግ አድርገን እናመሰግናለን። ባለፈው ሳምንት በጌታችን የስቅለቱና የሞቱ የትንሳኤው በዓል መታሰቢያ ልዩ ዝግጅት ምክንያት ለባለፉት ተከታታይ 4 ሳምንት ስናቀርብ የነበረውን ፕሮግራም አቋርጠን ነበር። ዛሬ ከዛ ካቆምንበት የሚቀጥለውን ፕሮግራም ይዘንላችሁ መጥተናል። ያም እየተወያየንበት የነበረውን የውይይታችንን ዋናው ሐሳብ ሰይጣን እኛን ከአምላካችን መንገድ እንዴት እያራቀን እንደሆነና እየተጠቀመበት ያለውንም የክፋት ስልቱን እንዳንዘናጋ እያጠናን ነበር። እስቲ ዛሬም በሚኖረን ጊዜ እግዚአብሔር በመንፈሱ እንዲናገረን አስቀድመን እንጸልያለን። እግዚአብሔር አምላካችን ሆይ በዚህ ሰዓት ደግሞ እጅግ አድርገን እናመሰግንሃለን። ምህረትህ በስቶልን ደግሞ ሳምንቱን ጠብቀህ ደግሞ እኛንም የሚመለከቱንንም ሁሉ ስላገናኘህን እናመሰግንሃለን። ዛሬ ደግሞ በመነጋገረው በዚህ እውነት ላይ የተለየ መረዳትን መንፈስ ቅዱስ ሆይ እንድትሰጠን ከተኛንበት እንድንነቃ ከሳትንበት እንድንመለስ ከወደቅንበት እንድንነሳ የሚያደርግ ያንተ ሕያው ቃል እንዲያግዘን እንዲናገረን እንጸልያለን በኢየሱስ ክርስቶስ ስም አሜን። ስንወያይበት የነበረውን ሐሳብ ወደ ኋላ ጥቂት ሄደት ብለን የተነጋገርንባቸውን ዋና ዋና ነጥቦች ባጭሩ ከልሰንላችሁ ወደ ዛሬው ሐሳብ እንሄዳለን። ገና ይህን ተከታታይ ትምህርታዊ ውይይት ስንጀምር መነሻ የሆነልን ሐሳብ ያገኘነው የዘመናችን AI የተባለ ቴክኖሎጂን በጽሁፍ መጠየቂያ ሶፍትዌሩ ላይ አንድ ጥያቄ ጠይቀነው ነበር። ጥያቄውም አንተ ሰይጣን ብትሆን ኖሮ ሰዎች ከአምላካቸው መንገድ እንዲርቁ ከፈቃዱ እንዲለዩ ምንድነው የምታደርገው ነበር? ከAI ያገኘነው ምላሽ ተራና ችላ ብለን የምናልፈው ምላሽ ስላልነበረ የሰጠንን እንደ መነሻ ሐሳብ ተጠቅመንበት ወደ ቃሉ በመሄድ ጥናትን ማድረግ ጀመርን። እንግዲህ ያንን ሐሳብ ነው በተከታታይ ላለፉት ሳምንታት እያጠናን ያሳለፍነው። እናንተም በብዙ እየተጠቀማችሁ እንደሆነ በመትልኩልን መልእክት ልንረዳ ችለናል። ስለዚህም እግዚአብሔርን እናመሰግናለን። በAI ምላሽ ውስጥ 8 እና ከዛም በላይ በውስጡ ሌሎች ምላሾችን የያዘ መልከታ በተከታታይ ያቀረብንላችሁ ሲሆን ሰይጣን ሰዎችን ከእግዚአብሔር መንገድ ለማራቅ የመጀመሪያ ስልቱ ነው ብለን ያካፈልናችሁ ትኩረታችንን በመከፋፈል ነው። ትኩረታቸውን እከፋፍለዋለሁ የሚል የክፋት ስልቱን ነበር ያጠናነው። በዚህ ትኩረት መከፋፈል በሚለው ነጥብ ስር ዋነኛ ነገሮች ናቸው ብለን ከቃሉ ያጠናነው በሙሴ ታሪክ ላይ ካገኘነው እውነት ተነስተን 2 ነጥቦችን ከዕብራውያን መጽሐፍ ተጠቅመናል። ያም በጊዜው ከኃጢአት ከሚገኝ ደስታ ጋር ተያይዞ ጠላታችን እንዴት ትኩረታችንን እንደሚሰርቀውና ሙሴ በግብጽ ብዙ ገንዘብ ትኩረቱ እንዳልተበላሸ ሁሉ እኛም በዚህ ዘመን በገንዘብ ትኩረታችንን ጠላታችን ዲያብሎስ የሰረቀብን ብዙዎች ነንና በንስሐ ጌታን ይቅርታ ጠይቀን መመለስ እንዳለብን ተነጋግረናል። ሌላው ያነሳነው የክፋት ስልቱ ጊዜያችንን በጊዜያዊ ነገሮች እንድናጠፋ በማድረግ የሚጠቀምበት የዲያብሎስ የክፋት ስልቱ እንደነበረም ተነጋግረናል። እንዴት አድርጎ ጊዜያችንን በጊዜያዊ ነገሮች እንደሚበላብን ብዙ ተወያይተናል። ከዛም ቀጥለን ሰይጣን እኛን ከአምላካችን መንገድና ፈቃዱ እንድንለይ ከሚጠቀምባቸው የክፋት ስልቶች ውስጥ አምላካችንን እንድንጠራጠረው በማድረግ ነው። ፍቅሩን፣ አባትነቱም እንዲሁም ለኛ ያለውን ሐሳቡንና ፈቃዱን እንድንጠራጠረው በማድረግ ብዙዎቻችንን ለማሳት እድል አግኝቷል። በዚህ ውስጥ በተጨማሪ ያየነው አምላካችንን የማንጠራጠር ከሆንበት ደግሞ የቆምንበትን እውነት በማላላት ከስሩ ይንድብናል። አምነን የጨበጠውን የእርሱን ታምራት ያቀልብናል። በዘመናዊነት በአጉል አስተሳሰብና እድገት ከያዝነው እውነት አዘናክቶ ይጥለናል። ለዚህም ምሳሌያችን በቃሉ ላይ ከተጻፈልን ውስጥ ከብሉይ ኪዳን ካህኑ አሮንንና ከአዲስ ኪዳን ሐዋርያው ጴጥሮስን አጥንተናቸዋል። ምናልባት እነዚህን ያለፉትን ትምህርቶች ያመለጧችሁ ሰዎች ብትኖሩ ተመልሳችሁ ወደ ኋላ እንድታደምጧቸው እናበረታታችኋለን።
እስቲ ወደ ዛሬው መሰናዷችን ከመግባታችን በፊት አስቀድመን አንድ ዝማሬን በመዘመር የዛሬው መሰናዷችንን እንጀምራለን። ዝማሬው አልላመደውም አልዳፈረውም የሚል ዝማሬ ነው። ዛሬ ከምንነጋገርበት ሐሳብ ጋር በጣም የተገናኘ ዝማሬ ሲሆን የዝማሬውን ሐሳብ እንደያዛችሁት ወደ ትምህርቱ ስለምንገባ መንፈሳችሁን እንድታሰናዱበት ያግዛልና አብራችሁን ዘምሩ። መንፈስ አስተምሮኛል ያኔ ኃይል
የእስራኤል ታቦቱን ይዞ ሁሌ ሲወጣና ሲገባ አንድም ቀን እንጂ ሽንፈትን አጋጥሞት አያውቀውምና ታዲያ እንደለመዱት አውጥተው ለውጊያ ሲወስዱት ተሸነፉ በጠላታቸው ታቦቱም ተማረከባቸው ክብር የጠፋባቸውን አይቼ ልቤ ደነገጠ ሞገስ የራቃቸውን አይቼ ልቤ ደነገጠ መዳፈር ከንቱ ስለሆነ የት ይደርሳል እየተባለ እጅ አይወጣም እየተባለ የቆመ መሰለው ስንቱ ወድቆ ቀረ የሌላውን ውድቀት አይቶ ተከትሎ የለም የሚወድቅ ስለዚህ ልንቃና ልትጋ ወገቤን ልሰርም ታጠቅ እንድረን እንጂ እንዳለምድ መንፈስ አስተምሮኛል ያኔ ኃይል ፍቅር ለኔ ሁሌ ጊዜ ሆኖልኛል ፍቅር ግን ለማመነው ምሕረት ለማመነው ኃይል ግን ለማመነው መንፈስ ለማመነው አልዳፈረው አልማመነው አላቃለለው አልዳፈረው ደቀ መዛሙርት ከበው ሁሉ ሰው ያጨናንቁሃል ተከታዮች ስለበዙ ሰው ሁሉ በጣም ይጋፋሃል በእምነት አንዲት ሴት ግን ስትነካ አይናተ ሲወጣ ተሰማ ሌሎቹ ስለተላመዱ ይጋፉ እንጂ በእምነት አልመጡ አይን የጠፋባቸውን አይቼ ልቤ ደነገጠ እምነት የራቃቸውን አይቼ ልቤ ደነገጠ መዳፈር ከንቱ ስለሆነ የት ይደርሳል እየተባለ እጅ አይወጣም እየተባለ የቆመ መሰለው ስንቱ ወድቆ ቀረ የሌላውን ውድቀት አይቶ ተከትሎ የለም የሚወድቅ ስለዚህ ልንቃና ልትጋ ወገቤን ልሰርም ታጠቅ እንድረን እንጂ እንዳለምድ መንፈስ አስተምሮኛል ያኔ ኃይል ፍቅር ለኔ ሁሌ ጊዜ ሆኖልኛል ፍቅር ግን ለማመነው ምሕረት ለማመነው ኃይል ግን ለማመነው መንፈስ ለማመነው አልዳፈረው አልማመነው አላቃለለው አልዳፈረው አገልግሎቱን ለማመነው ዝማሬውን ለማመነው ስብከቱን ለማመነው መገለጡን ለማመነው አልዳፈረው አልማመነው አላቃለለው አልዳፈረው ስለነበረን የዝማሬ ጊዜ ጌታን እናመሰግነዋለን። በዝማሬ ውስጥ የተላለፈውን መልእክት እንዳደመጣችሁትም ተስፋ እናደርጋለን። ምክንያቱም በመዝሙር ውስጥ ከዳሰስናቸው ባለ ታሪኮች ውስጥ አንዳንዶቹን ከዚህ በኋላ በሚኖረን ውይይታችን ስለምናነሳቸው ለሚዘራብን ቃል ጥሩ የመሰናጃ ጊዜ ይሆንልናል። ሰይጣን ከአምላካችን ፈቃድና ሐሳብ እኛን ለመለየት ከሚጠቀምባቸው የክፋት ስልቶቹ ዛሬ እንደ አምስተኛ ነጥብ የምንመለከተው ኃጢአትን ማቅለልና በዓለማዊነት ማንነት ፈተና ውስጣችንን መፈታተን ነው ብሎ ኤአይ የመለሰልን ምላሽ ነው የምናነሳው።
በእነዚህ ነጥብ ውስጥ ሁለት የክፋት ስልቶቹ እንደ መንታ ልጅ ተጣብቀው ተቀምጠዋል። አንደኛው ኃጢአትን ማቅለል ሲሆን ሁለተኛው ደግሞ በዓለማዊነት ማንነት ፈተና ውስጣቸውን መፈታተን ነው። እስቲ እነዚህ ነገሮችን እንመልከታቸው። ኃጢአትን ማቅለል በብዙ ሰዎች አንደበት ውስጥ የምንሰማው፣ በብዙ ሰዎች ትዳር ውስጥ የምንመለከተው፣ በቤተክርስቲያን በአምልኮ ስፍራዎቻችንና በየመድረኮቻችን ላይ ሳይቀር በገሃድ የምናየው የክፋት ስልቱ ነው። እንደው ሌላው ቢቀር ዛሬ እንኳን በውሏችሁና በምሽታችሁ ቦታ ይህንን የክፋት ስልቱን አስተውላችሁት ይሆን? ብዙ ሰዎች እኮ ኃጢአትን በሚያቀል ንግግር ኃጢአትን ኃጢአት ነው ብሎ መጥራት እስኪያሳፍር ድረስ በዚህ የክፋት ስልቱ ተወግተው የወደቁ ብዙዎች ናቸው። ለመሆኑ ሰይጣን ኃጢአትን እንዴት አድርጎ ነው የሚያቀልብን ለሚለው ሐሳብ ከቃሉ እናጥና። አስቀድመን በመግቢያችን ላይ ስንዘምረው ባደመጣችሁት ዝማሬ ውስጥ የብሉይ ኪዳን ባለ ታሪኩ ለትምህርታችን የተጻፈውን የሳምሶንን ሕይወት ታሪኩን ባጭሩ በመዳሰስ ይህንን ጥያቄ ለማጥናት እንጠቀምበታለን። ከዛ ፊት ግን አንድ ጥያቄ በማንሳት እንጀምር። በአዲስ ኪዳን ላይ በአንደኛ ዮሐንስ የተጻፈ አንድ ጥቅስ አለ። በጣም ብዙ ክርክሮች በዚህ ጥቅስ ላይ ይሰማሉ። እስቲ ያንን ጥቅስ ላንብብላችሁና ጠለቅ ብለን እንወያይበት። ሁለት ጥቅሶች ናቸው በአንደኛ ዮሐንስ ላይ የተጻፉት። አንደኛው በአንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ሲሆን ሁለተኛው ጥቅስ ደግሞ እዛው በአንደኛ ዮሐንስ ምዕራፍ 2 ከቁጥር 1 እስከ 2 ያሉት ናቸው። በየተራ ሲነበብ አድምጡት። ቃሉ እንደዚህ ነው የሚለው። አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ያለው ቃል እንደዚህ ነው የሚለው፣ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ወይም ኃጢአትን አይሰራም፣ የእርሱ ዘር በውስጡ ይኖራልና ከእግዚአብሔር ስለተወለደም ኃጢአትን ሊያደርግ ወይም ኃጢአትን ሊሰራ አይችልም ይላል። ሁለተኛው ጥቅሳችን ደግሞ በዚሁ በአንደኛ ዮሐንስ ምዕራፍ 2 ከቁጥር 1 እስከ 2 ላይ ያለው ሲሆን ቃሉ እንደዚህ ነው የሚለው፣ ልጆቼ ሆይ ይህንን የምጽፍላችሁ ኃጢአት እንዳትሰሩ ነው። ነገር ግን ማንም ኃጢአትን ቢሰራ በአብ ዘንድ ጠበቃ አለን፣ እርሱም ጻድቁ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰረያ ነው፣ ይኸውም ለዓለም ሁሉ ኃጢአት እንጂ ለኛ ብቻ አይደለም የሚል ነው። እንግዲህ አሁን ስናነብ እንደሰማችሁት ሁለቱ ጥቅሶች የሚናገሩት አንድ አይነት ነገሮችን ቢመስልም ነገር ግን በሁለቱ ጥቅሶች መካከል ልዩነት ደግሞ ያለ ይመስላል። የመጀመሪያው ጥቅስ ላይ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ወይም ኃጢአትን አይሰራም የሚል ሲሆን በሁለተኛው ጥቅስ ላይ ግን ማንም ኃጢአት ቢሰራ በአብ ዘንድ ጠበቃ አለን የሚል ነው። እንግዲህ ኃጢአትን አይሰራም በሚለው ቃልና ኃጢአትን ብትሰሩ በሚለው ቃል ውስጥ ልዩነት እንዳለው እንድናስብ ቢያደርገንም ኃጢአትን አይሰሩም እና ኃጢአትን መስራት አይችሉም የተለያዩ ትርጓሜ ያላቸው። ኃጢአት አይሰሩም ማለት ኃጢአትን ለመስራት ቢችሉም ላለማድረግ ግን ይመርጣሉ ማለት ነው። አያችሁ፣ ከእግዚአብሔር የተወለደ የሁል ጊዜ ምርጫው አምላኩን ማስደሰት ስለሆነ ኃጢአትን ለመስራት ምንም ምቹ ሁኔታ ቢገጥመውና አቅም ቢኖረውም የዚያ ሰው ምርጫ ግን ኃጢአትን ላለማድረግ ነው። ስንቶቻችን እንደዚህ ኃጢአትን እንረዳ ይሆን? ምክንያቱም ራስን የመግዛት መንፈስ ስላለው ኃጢአትን ለመስራት ምርጫውን አያደርግም። ለዚህ ታላቅ ምሳሌያችን ደግሞ ዮሴፍ ነው። ታሪኩን እንደምታስታውሱ ለዮሴፍ ከጴጥፋራ ሚስት ጋር ለመተኛት የሚከለክለው አንዳች ነገር አልነበረም። ነገር ግን የዮሴፍ ምርጫ ያ አልነበረም። እንግዲህ እስቲ ያስቡት፣ ያውም በብሉይ ኪዳን ዘመን የነበረው ዮሴፍ፣ ያ ሕግ በሙሴ በኩል እንኳን ገና ባልወረደበት ጊዜ የነበረው ያ ዮሴፍ፣ በአዲስ ኪዳን የፈሰሰው ጸጋ ባልነበረበት ዘመን ላይ የነበረው ዮሴፍ ኃጢአትን ለመስራት ቢችልም ላለማድረግ ግን መረጠ። ይሄ ነው ከእግዚአብሔር የተወለደ ኃጢአትን አያደርግም ወይም አይሰራም ማለት። ኃጢአት መስራት አይችሉም ማለት ደግሞ መለኮታዊ በሆነ ማንነት እገዛ ኃጢአት መስራት የማይችሉ ማለት ነው። ይህ ደግሞ ፈጽሞ ሰው ሆኖ በተፈጠረው ሁሉ ላይ ሊሆን የማይችል ነገር ነው። ከመጽሐፍ ቅዱሳዊ እና ከስነ መለኮት አንፃር ሲታይ ሁሉም የሰው ልጆች በአዳም ውድቀት ምክንያት በኃጢአተኛ ተፈጥሮ ማለትም በኃጢአት ዝንባሌ ተወልደዋል። ሮሜ ምዕራፍ 3 ቁጥር 23 ላይ
ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ይላል። ስለዚህ ማንም ሰው በተፈጥሮ ኃጢአት የለሽ ወይም ልዩ የሆነ ፍጹም ኃጢአት የሌለበት ነው ማለት አንችልም። መጽሐፍ ቅዱሳችን ውስጥ ያሉ ነቢያት፣ ሐዋርያት፣ ቅዱሳን ተብለው የተጠሩ ሁሉ ከኃጢአት ጋር ያደረጉትን ተጋድሎ ጽፈውልናል። ለምሳሌ እንደ ልቤ ተብሎ የተጠራው ዳዊት እንኳን በኃጢአት መውደቁን በመዝሙር ምዕራፍ 51 የልቡን ንስሐ አስነብቦናል። ጳውሎስም በሮሜ ምዕራፍ 7 ቁጥር 19 ላይ ስናነብ የምወደውን በጎውን አላደርግምና የማልፈልገውን ክፉን ነገር አደርጋለሁ ብሎ ምን ያህል ከኃጢአት ጋር ያለውን ትግል አሳውቆናል። ዮሐንስም እዚሁ እያየነው ባለው መልእክቱ ላይ በአንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ ሲናገር ኃጢአት የለብንም ብንል ራሳችንን እናስታለን እውነትም በእኛ ውስጥ የለም ብሎናል። እንግዲህ አንዳንድ ሰዎች ከኛ በተሻለ ወይም በበለጠ የጽድቅ መንገድ የሚኖሩ ሊመስሉን ይችላሉ። ነገር ግን በተፈጥሯቸው ኃጢአት የለሽ ስላልሆኑ ከአዳም የወረሱት የኃጢአተኛ ማንነት ውስጣቸው አለ። ግን ትልቁ ልዩነት ከእግዚአብሔር የተወለዱ ሲሆኑ ኃጢአትን ለማድረግ የሚችል ስብዕና ቢኖራቸው እነሱ ግን እግዚአብሔር መፍራት አስበልጠው ኃጢአትን አለመስራትን ይመርጣሉ። እንግዲህ እስካሁን የተነጋገርነውን አስተውላችሁ ከሆነ ዛሬ የተነሳንበት የጠላታችን የክፋት ስልቱ ኃጢአት እንዲቀልባቸው አደርጋቸዋለሁ ያኔ ከአምላካቸው ፈቃድና መንገድ ይወጡልኛል እንደሚል እየተነጋገርን ነው። ብዙዎቻችን ስለ ኃጢአት ያለን እይታ እንኳን ትንሽና ትልቅ ኃጢአት ብለን በመለየት ነው። ሌላው ቢቀር ዋሽተን ሰዎችን በማስታረቃችን ምክንያትን ለመስጠት ቅዱስ ውሸትና ክፉ ውሸት ብለን ውሸትን ከፋፍለን ከቃሉ ውጪ በሆነ መንገድ የምንረዳነን። አንድ የ10 ዓመት ልጅ ለሰንበት ትምህርት ቤት አስተማሪው አንድ ጥያቄ ጠይቃት። ኃጢአትን እንደሰራው በምን አውቃለሁ? ለእያንዳንዱ ለምሰራቸው ኃጢአቶች መጽሐፍ ቅዱስ ላይ ተዘርዝሮ ተጽፎልኛል ብሎ አስተማሪውን ጠየቀ። በእድሜ ትልቅ የሆነን ሰዎች እንኳን የማናስበውን ጥያቄ መጠየቁን አንድ ጊዜ ሰማሁ። የሰንበት አስተማሪውም የመለሰችለት ምላሽ አስደናቂ ነበር። መጽሐፍ ቅዱስ ላይ በተወሰኑ ኃጢአቶች ላይ በዝርዝር የተጻፈልን ሲሆን ለሁሉም ኃጢአቶች ግን ዝርዝር መረጃን አልሰጠንም። ነገር ግን ኃጢአት መስራትን የምታውቅበትን 3 መንገዶችን ልንገርህ አለችው። የመጀመሪያው ሁል ጊዜ መጽሐፍ ቅዱስን ስታነብ ቃሉ ልክ እንደ መስታወት የራስህን ፊት ስለሚያሳይህ ቆሻሻ ፊትህ ላይ መኖሩን በመስታወት ካየህ ደግሞ እንደምታጸዳው የእግዚአብሔርንም ቃል ስታነብ እንዲሁ ቶሎ ያለብህን ድካም የማስተካከልን እድል ይሰጣል። ሁለተኛው መንገድ ደግሞ የመንፈስ ቅዱስ እርዳታ ነው አለችው። ምክንያቱም በዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ስናነብ አንዱና ዋናው የመንፈስ ቅዱስ ስራውን ሲዘረዝር እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል ተብሎ ስለተጻፈ የመንፈስ ቅዱስ ህልውና ባንተ ህይወት ውስጥ መኖሩ በማንኛውም የኃጢአት ድካም ውስጥ ልትገባ ስትል እየወቀሰ ወደ ውድቀት እንዳትገባ ይታደጋል። ሶስተኛው መንገድ ደግሞ እግዚአብሔር በተፈጥሮ ውስጥህ ያስቀመጠልህን ህሊናህን ማድመጥ ነው። ህሊና ለመንፈስ ቅዱስ ቅርብ ነው። ለዚህ እኮ ነው በያዕቆብ ምዕራፍ 4 ቁጥር 17 ላይ እንዲህ የሚል ቃል አለ። እንግዲህ መልካም የሆነውን ነገር ማድረግ እንዳለበት እያወቀ የማያደርግ ሰው ኃጢአትን ያደርጋል ይላል። አንድ ሰው መልካም የሆነውን ነገር ማድረግ እንዳለበት የሚያውቅበት ህሊና እግዚአብሔር ሰጥቶታል። ችግሩ ብዙ ሰው ያንን መልካም ማድረግ ያለበትን ነገር ህሊናው ሲወቅሰው ችላ ይለዋል። እንዲህ ያለ ነገር ደጋግሞ ባደረገ ቁጥር ህሊናው እየደነዘዘ ይሄዳል። ስለዚህ ሙት የሆነ ህሊና ይዛል ማለት ነው። ህሊናው የሞተበት ሰው ደግሞ ስለሚፈጽመው የክፋት ድርጊቱ ከመጸጸት ይልቅ እንደውም እንደ ጀግንነት ወይም እንደ ጀብዱ በኩራት ይናገራል። እንግዲህ አስቀድመን በመግቢያችን ላይ ስንዘምረው ባደመጣችሁት የብሉይ ኪዳኑ ባለ ታሪክ የሳምሶንን ህይወት ባጭሩ በማየት እስካሁን ያወራንላችሁን ሐሳብ የበለጠ እንማርበታለን። መቼስ በየትኛውም ሃይማኖት ተከታይ የሆነ ሰው ስለ ሳምሶን በተወሰነ መልኩም ቢሆን እንደሰማ እንገምታለን።
ዝርዝር የሆነ የሳምሶንን ህይወት በማጥናት ጊዜ አንወስድባችሁም። እናንተ በግል ቃሉን ስታነቡ ታገኙታላችሁ ብለን ስለምናስብ ነው። ነገር ግን የዚህን ሰው ህይወት ከአጠራሩ ጀምሮ እግዚአብሔር ለስራው እንዴት እንደለየውና እንደቀባው ማየታችን ይህ ሰው ግን በማንነቱና በገዛ ፈቃዱ የሄደባቸውን አካሄዱን እንዴት እንዳበላሸ በይበልጥ ደግሞ ኃጢአትን የማቅለል ማንነቱ በጣም አስተማሪ ስለሆነና ለትምህርታችንም ስለተጻፈልን እናጠናዋለን። በነገራችን ላይ ከሁሉ አስቀድመን ልናስታውሳችሁ የምንወደው ነገር ቢኖር መጽሐፍ ቅዱስ ላይ የተጻፉልን ባለ ታሪኮች ስናጠና በአይነ ህሊናችን ሆሊውድ የሰራቸውን ፊልሞች እያሰላሰልን አናጥና። ይህ ትልቅ ስህተት ነው። ለምሳሌ ይህ አሁን የምንመለከተው የሳምሶን ማንነት በፊልም ሲሰራ ወይም በስዕል ላይ ሲያስቀምጡት ጡንቻዎቹ የፈረጠሙ እጅግ ግዙፍ ሰው አድርገው ስለውልናል። ነገር ግን መጽሐፍ ቅዱሳችሁን በጥንቃቄ አንብቡት። ፈጽሞ ስለ አካላዊ ማንነቱ አልተጻፈልንም። በነገራችን ላይ ያም ሁኔታው ነው ፍልስጤማውያን ይሄ ሰው እንደዚህ አይነት ታላቅ ኃይሉ በውስጡ ያለው ከምን የተነሳ ነው ብለው በገንዘብ እንኳን ቢሰላ በጣም ብዙ ገንዘብ ወጪ በፍልስጤም መንግስት ደረጃ የተያዘ ጉዳይ መሆኑ ሳምሶንን ስታዩትና የሚገለጥበት ታላቅ ኃይል ጋር የሚመጣጠን ቁመና እንዳልነበረው እንድናውቅ ያደርገናል። አዎ በመጽሐፍ ቅዱስ በተለይም በመሳፍንት ምዕራፍ 16 ቁጥር 5 ደሊላ የሳምሶንን የጥንካሬ ሚስጥር ለማወቅ ከፍልስጤማውያን መሪዎች እጅ ጉቦ ቀርቦላታል። የተከፈላትን ትክክለኛውን መጠን ለማወቅ ከፈለግን ከአምስቱ የፍልስጤማውያን አለቆች እጅ ለእያንዳንዳቸው 1100 የብር ስቅል እንደሚከፍሏት ተገልጿል። ይህም በድምሩ 5500 የብር ሳንቲሞች ወይም የብር ስቅል ይሆናል ማለት ነው። ይህ ዛሬ ምን ያህል ዋጋ እንዳለው ለመረዳት ደግሞ ታሪካዊና ባህላዊ ሁኔታን ግምት ውስጥ ማስገባት ይኖርብናል። የብር ዋጋ በጥንት ጊዜ የከበረ ብረት ነበር። ነገር ግን ዋጋው ከጊዜ ወደ ጊዜ እየተለወጠ መጥቷል። ያም ቢሆን ያሁኑን የብር ዋጋ ባለው መረጃ $25 አካባቢ እንደሆነ አጠቃላይ 5500 የብር ቁርጥራጮች ይሆናሉ ብለን እንኳን ብናስብ ወይም ብንገምት ዛሬ በ10 ሺዎች የሚቆጠሩ ዶላር ሊደርስ ይችላል። ምንም እንኳን ትክክለኛው ዘመናዊ ዋጋን ማቅረብ ከባድ ቢሆንም ይህ መጠን በጥንታዊቷ እስራኤላውያን ማህበረሰብ ውስጥ ትልቅ ሀብት ተደርጎ ይቆጠር ነበር። ይህ ደግሞ ከፍተኛ ጉቦ ወይም ካሳን ደሊላ እንደተቀበለች የሚያመለክት ሊሆን ይችላል። ስለዚህ የንጽጽር ዋጋን የግምታዊ ግምት ለመስጠት ያህል እያንዳንዱ የብር ቁርጥራጭ 1 ሰቅል ያህል በግምት 0.4 ኦንስ የሚመዝን ከሆነ የደሊላ አጠቃላይ ያገኘችው ክፍያ በግምት 2200 ኦንስ ብር ይሆናል። ይህ በዛሬው ገበያ ከ55000 እስከ $60000 አካባቢ እንደተቀበለች መገመት ይቻላል። አያችሁ እንደዚህ ይህን ያህል ወጪ የተደረገበትና ከፍልስጤም ንጉሱ ጀምሮ እስከ ወታደሩ ክፍልና የስለላው ቢሮ የተሳተፉበት እንደ አገር ጉዳይ የታየውን ሚስጥሩን የማወቅ ሂደት ሳምሶን ግዙፍ ስለነበረ ነው ብለን መገመት ስህተት ይሆናል። ደግሞ ለፍልስጤማውያን ከጎልያድ በላይ ግዙፍ አለ እንዴ? በርግጥ የጎልያድ ታሪክ ከሳምሶን በኋላ የተከሰተ ታሪክ ቢሆንም በኢያሱ ዘመን አህዛብ የሚፈሯቸው ንፍሌማውያን እጅግ ብዙ ነበሩ። ሳምሶን እንደዛ ያለ የሚፈራ ቁመና አልነበረው። ይህንን ሁሉ ማብራሪያ የምንሰጣችሁ በአንዳንድ ፊልሞችና ስዕሎች ላይ የምንመለከታቸው ነገሮች ቃሉን በትክክል እንዳንተረጉምና እንዳንረዳ እንዳይገባን ጭምር ስለሚያደርጉብን ነው። እሺ እንግዲህ ወደ ጉዳያችን እንመለስ። ሳምሶን ውልደቱና ቅድመ ህይወቱን እናጥና ካለን መካን ለነበረችው እናቱ በመላእክ በኩል በመጣላት መልእክት የተወለደ ልዩ ልጅ ነበር። እግዚአብሔር ሳምሶንን ናዝራዊ እንዲሆን መርጦታል። ይህ ማለት ራሱን ለአምላኩ ስራ የወሰነ እንዲሆን አንዳንድ ስዕለትንም መከተልና መፈጸም የነበረበትም ሰው ነው። ለምሳሌ ጸጉሩን ፈጽሞ መላጨት የለበትም፣ ሬሳ መንካት የለበትም፣ በእግዚአብሔር ፊት አጸያፊ የሆኑትን መንካት ማድረግም የለበትም የሚለው ነበር። በሳምሶን እጅ ምን ተከናወነ ካልን ሳምሶንን እንዲህ የተለየ ማንነት ያጎናጸፈው የእስራኤል አምላክ የእግዚአብሔር ስጦታ ነበር። በባዶ እጁ አንበሳን ገድሏል። የፍልስጤማውያንን
ጦር በአህያ መንጋጋ ብቻ ድል ማድረግ ችሏል። የፍልስጤማውያንን የከተማይቱን በር ነቅሎ ወደ ተራራ ወስዶ ጥሏል። ታዲያ ይህ ፈጽሞ በአንድ ሰው ጉልበትና ኃይል ሊሆን የማይችል ጉዳይ እንደሆነ ስላወቁ ለዚህ ነው በብዙ ጥረት በደሊላ በኩል ሚስጥራዊ ማንነቱን ለማወቅ የፈለጉት። በነገራችን ላይ ሳምሶን ይኖርበት የነበረው መንደርና ሰፈሩ ራሱ ለፍልስጤማውያን ድንበር በሆነች ቦታ ላይ በመሆኑ ለዚህ ውድቀቱ እንደጋረደው የታሪክ አጥኚዎቹም ይስማማሉ። ይሄ ደግሞ የበለጠ በዚህ ሰው ህይወት ብዙ እንድንማርበት ያግዘናል። የዚህ ሰው ህይወት እንድናጠና ዛሬ የምንወያይበት ሐሳብ ሰይጣን እኛን ከአምላካችን መንገድና ፈቃድ ውጪ እንድንሆን ከሚጠቀምባቸው የክፋት ስልቶቹ ኃጢአትን ማቅለል የሚለውን በመሆኑ ለዚህም የሳምሶን ህይወት አመቺ ምሳሌ ሆነናል። አጉልና በጣም አደገኛ የሆነ ቅርርብ ከፍልስጤማውያን ጋር ሳምሶን ነበረው። ዛሬም እኮ ኃጢአትን ለማቅለላችን ምክንያት ከሆነብን ነገር አንዱ ልክ እንደ ሳምሶን የተጎራበት ነው፣ የተቀራረብ ነው፣ ሰፈር ለሰፈር የሆን ነው፣ የተጠጋጋ ነው ሁኔታዎች ናቸው። ታዲያ እንዴት ሰው ክፋት የሞላበትን ነገር ለአይኑ ፈቅዶ እየተመለከተ እንዴት በኃጢአት ቀስት አልወጋም ብሎ ራሱን ያሞኛል? ስሜት ቀስቃሽ፣ ስጋዊነትን አንጋሽ በሆኑ ሙዚቃዎች፣ በሆኑ መዝናኛ ነገሮች ውስጥ ራሱን አሳልፎ እየሰጠ እንዴት በቀላሉ በኃጢአት ሰንሰለት ውስጥ እንደማይወድቅ ያስባል። ፈጽሞ የማይሆን ነገር ነው። ሳምሶን በተደጋጋሚ ይህንን ስህተት ይፈጽም ነበር። የትኛውም ነገር ያውም እንዴት ነው አንተን ማጥፋት የሚቻለው የሚል ሁሉ ጥያቄ ሲቀርብለት ጥያቄውን ራሱ ያቀለው ነበር። ከዚህ ሰው ህይወት ተነስተን ብዙ ማለት በቻለን፣ ነገር ግን ዛሬም ድረስ ያ ድካም የሳምሶን ብቻ ሆኖ አልቆመም። የኛም በዚህ ዘመን ያለን ሰዎች ፈተናም ጭምር ሆኗል። ኃጢአትን እንድናቀለው ከሚያደርጉን ነገሮች ውስጥ ጥቂቶቹን እንመልከት። ሳምሶን ለደሊላ ጥልቅ ፍቅር ስለነበረው የማያቋርጥ መጠቀሚያ ያደረገችው። ደሊላ በአቀራረቧ በጣም ተንኮለኛ ነበረች። እንደ ስሜታዊነትና ተማጽኖ የመሰሉ ስልቶችን ተጠቅማለች። ለምሳሌ ሚስጥርህን ሳትነግረኝ እንዴት ወድሻለሁ ትለኛለህ የሚሉ ንግግሮቿ ይፈታተነው ነበር። መሳፍንት ምዕራፍ 16 ቁጥር 15 ላይ እለትም በቃሏ ነዘነዘችው፣ አስቸገረችውም፣ ነፍሱም እስከ ሞት ድረስ ተጨነቀች የሚል ቃል አለ። እሷ ሳምሶንን በመነዝነዟ ጸናች፣ እሱ ግን በንዝነዛዋ ደከመ። እውነቱን ብነግራትም አትከዳኝም ብሎ ተማመነባት። ኃጢአት ማቅለያ የክፋት ስልቱ በእኛ ላይ የሚሰራው እንዲህ ባለ በሚነዘንዝ በሚጨቀጭቅ እለት መንፈሳችንን በሚቦረብሩ የክፋት መጥመድ ውስጥ እየጠለቅን በመያዛችን ነው። ሌላው ኃጢአትን ማቅለልን ከሳምሶን ህይወት የምንማረው ለደሊላ የተለያዩ የውሸት መልሶችን በመስጠት በራሱ ላይ ወጥመድን እያከረረው እንደሆነ አልነቃም። አስቀድሜ ባነበብኩላችሁ ጥቅስ ላይ እንደምታስታውሱት ደሊላ ፍጹም ይህንን ሚስጥር እስካላወቀች ድረስ ሁለት ምርጫ በፊቷ እንዳሉ ታውቃለች። አንደኛው ቅድም ስንነግራችሁ የነበረው ከ55,000 እስከ 60,000 ዶላር የሚያደርስ ሽልማትና ወይም እሷና ቤተሰቦቿን በሞት ማጣት ነው። ስለዚህ የደሊላ ጽናት በሽልማትና በሞት መካከል ያለ ውጥረት ሲሆን፣ ለሳምሶን ግን ፈጽሞ ይህ አልታየውም። ጭራሽ አንዴ በአዲስ ገመድ ብታሰር ይላል፣ አንዴ ደግሞ ባልደረቀ አዲስ ጠፈር ብታሰር ይላል። እንዲህ እያለ ከባዱን ወጥመን የማቅለል አባዜ ይዞት ነበር። በህይወታችን እንዲህ እንደቀላል እያየነው ያለ ወጥመድ ምን ይሆን? እንደ እውነቱ ከሆነ እኮ ዛሬ ስለ ኃጢአት አቅልለው ከሚናገሩና ከሚሰብኩ ጭምር ሰዎች ጋር ቆማችሁ በዚህ ጉዳይ ለመነጋገር እጅግ ከባድ ጊዜ ነው። ያንዳንዶቹ ድፍረትማ ከቃሉ ላይ ጥቅስን ከመጥቀስም አይመለስም። ለመሆኑ ይታየን ይሆን ምን ያህል በዚህ ማንነት ከአምላካችን ፈቃድና ሐሳብ እየራቅን እንደሆንን? ባለፈው እንዳልናችሁ በኮምፒውተር ውስጥ የተቀመጠው ምላሽ ቃል በቃል የተጻፈውን እኮ ብንነግራችሁ እንዲህ ነው የሚለው: ከአምላካቸው ቅድስና እንዲርቁልኝ ኃጢአትን አጓጊና የሚስብ እንደሆነ እንዲያስቡና እንዲያቀሉት አደርጋቸዋለሁ የሚል ምላሽ እኮ ነው ይህ ዘመናዊው ኤአይ የሰጠን ምላሽ። ይሄ ታዲያ አያነቃም? የትኛውን ኃጢአት ይሆን ቀረብኝ የምንለው? አጓጊ የሆነብን የትኛው አመጽና ክፋት ይሆን? በቀጠሮ
አንድ ቀን ሁኔታዎች ቢመቻቹልኝ ሞክረዋለሁ የምንለው ነገርስ ምን ይሆን? ምክንያቱም በሚክያስ ምዕራፍ 2 ቁጥር 1 ላይ እንዲህ የሚል ቃል አለ። በመኝታቸው ላይ በደልን ለሚያስቡ ክፋትንም ለሚያደርጉ ወየውላቸው፣ ኃይል በእጃቸው ነውና ሲነጋ ይፈጽሙታል ይላል። ይህ ቃል ምን ማለት እንደሆነ ይገባችኋል? አዎ፣ እንዲህ ካለ ቀጠሮ እግዚአብሔር ይታደገን። ተኝቶ ኃጢአትን ማሰብ ይሄ አይነቱ እኮ በውን ዓለም ብቻ ሳይሆን በአፍላ እንቅልፍ ውስጥም ሳይቀር ክፋትን ለማድረግ ወደ ኋላ የማይል ማንነት ነው። እንዲህ አይነቱ ማንነት ሲነጋለት ያ ያሰበውን በደልና ክፋት አቅም ሲያገኝ ኃይል በእጁ ሲገባ ሲነጋ ነገሮች ሲመቻቹ መፈጸሙ አይቀርም። ለምን? ኃጢአት ቀሎበታል። ዛሬ ብዙ ሰዎችን አተናል የምንላችሁ ለዚህ ነው። እንግዲህ እስካሁን በዚህ አምስተኛው የጠላታችን የክፋት ስልቱ ላይ በመጀመሪያ የተመለከትነው ኃጢአትን ማቅለል የሚለውን ሲሆን አሁን ደግሞ በሁለተኛ ደረጃ የምንመለከተው በዓለማዊነት ማንነት ፈተና ውስጣቸውን በመፈታተን ከአምላካቸው ፈቃድና ሐሳብ አስወጣቸዋለሁ የሚለውን ሐሳብ ነው። ለመሆኑ ዓለማዊነት ምን ማለት ነው? መቼስ ሁላችንም የምንኖረው በዚች ዓለም ውስጥ ነው። ጌታችንም በዮሐንስ ወንጌል ምዕራፍ 17 ቁጥር 15 ላይ ሲጸልይ የምለምንህ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አይደለም ብሏል። ታዲያ ይህ ዓለማዊነት ማንነት ፈተና ምን አይነት ነው? ዓለማዊነት ፍጥረታዊ ማንነትን ማስበለጥ ነው። ዓለማዊነት ከውስጣዊ መንፈሳዊነት እድገት ይልቅ በውጫዊ አካል እድገት ላይ ብቻ ያተኩራል። ዓለማዊነት ከዘላለማዊ ክብርና ሀብት ይልቅ ለቁሳዊ ሀብት ይሽቀዳደማል። ዓለማዊነት በእግዚአብሔር ፊት ሞገስን ከማግኘት ይልቅ በሰው መወደድና ተቀባይነትን ማግኘት ያስቀድማል። እነዚህና የመሳሰሉት ሐሳቦች ዓለማዊነትን ይገልጡልናል። እስቲ ስለ ዓለማዊነት በቃሉ ላይ ከተጻፉልን ከብዙዎቹ ጥቂቶችን እናካፍላችሁ። አንደኛ ዮሐንስ ምዕራፍ 2 ከቁጥር 15 ከ17 ዓለምን ወይም በዓለም ያለውን ማንኛውንም ነገር አትውደዱ። ማንም ዓለምን ቢወድ የአብ ፍቅር በርሱ ዘንድ የለም። ምክንያቱም በዓለም ያለው ሁሉ የሥጋ ምኞት፣ የዓይን አምሮትና የኑሮ ትምክህት ከዓለም እንጂ ከአብ የሚመጣ አይደለም። ዓለምና ምኞቱ ያልፋሉ፣ የእግዚአብሔርን ፈቃድ የሚፈጽም ግን ለዘላለም ይኖራል ይላል። አሁን ባነበብኩላችሁ ጥቅስ ውስጥ 3 ትልልቅ የዓለማዊነት መገለጫዎችን እናያለን። አንደኛ የሥጋ ምኞት፣ ሁለተኛ የዓይን ፍላጎትና ሶስተኛ ትዕቢትና ኩራት ናቸው። በሥጋ ምኞት ውስጥ የኃጢአተኛ ፍላጎቶችና ተድላዎች አሉበት። በዓይን አምሮት ውስጥ ስግብግብነት፣ ምቀኝነትና የንዋይ ወይም የገንዘብ ፍቅር አሉበት። በትዕቢትና ኩራት ውስጥ ደግሞ በሥጋ ምኞት ውስጥ ኃጢአተኛ የሆነ ማንነት፣ ሌሎችን መናቅ፣ እብሪተኛነትና ጤናማ ያልሆነ በራስ መተማመን ናቸው። ከዚህ ከዓለማዊነት ሐሳብ ሳንወጣ ያዕቆብ ምዕራፍ 4 ቁጥር 4 ያለውን ቃል እናንብበው። አመንዝሮች ሆይ ከዓለም ጋር ወዳጅነት ከእግዚአብሔር ጋር ጠላትነት መሆኑን አታውቁምን? ስለዚህ የዓለም ወዳጅ መሆን የሚፈልግ ሁሉ የእግዚአብሔር ጠላት ሆኗል ይላል። ይህ ጥቅስ ግልጽና ግልጽ አድርጎ የሚያስቀምጥልን እውነት ለዚህች ዓለም ወዳጅ የሆነ ሁሉ የእግዚአብሔር ጠላት ነው የሚል ከባድ ቃል ሆኖ ተገልጧል። በተቃራኒው እግዚአብሔር መውደድ ማለት በዚህች ዓለም ያሉትን ነገሮች ሁሉ መጥላት ማለት እንደሆነ ነው የሚያስተምረን። አንድ ሁለት ጥቅሶችን እንጨምርላችሁ። ሮሜ ምዕራፍ 12 ቁጥር 2 በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። አያችሁ፣ በአንድ ጀንበር ሙሉ ለሙሉ ዓለማዊነትን እንጥላለን ማለት እንዳልሆነ ይህ ጥቅስ ነው የሚያሳየን። ምክንያቱም በየዕለቱ አእምሮአችን እየታደሰ ከሆነ ዓለምን የመምሰል ማንነታችን እየተለወጠ ይመጣል ማለት ነው። በመጨረሻም በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ደግሞ እንዲህ የሚል ቃል አለ። ማንም ሰው ሁለት ጌቶችን ማገልገል አይችልም፣ አንዱን ጠልቶ ሌላውን ይወዳል፣ ወይም አንዱን አክብሮ ሌላውን ይንቃል። እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም ይላል። አያችሁ፣ መጽሐፍ ቅዱሳችን በማያሻማ መልኩ ነው ዓለማዊነትን በግልጽ ያስቀመጠልን። የምርጫ ጉዳይ እንጂ ግር የሚያሰኝ እንዳልሆነ
እነዚህ የተመለከትናቸው ጥቅሶች ያስረዱናል። ዛሬ እየተመለከትነው ባለው ነጥብ ውስጥ አንዱ ጠላታችን እኛን ከእግዚአብሔር ፈቃድና ሐሳብ ለማውጣት የዓለማዊነትን ፈተና በየዕለቱ ወደኛ በመላክ ከመስመራችን ሊያስወጣን ይሞክራል። አስቀድሞ በብሉይ ኪዳን ባለ ታሪክ በሳምሶን ሕይወት እንደተማርነው ሁሉ እስቲ አሁን ደግሞ ከአዲስ ኪዳን ያንድን ሰው ሕይወት እናጥና። የዚህ ሰው ስም ሲሞን ይባላል። ሲሞን ነዋሪነቱ በሰማሪያ ነበር። ሲሞን በጥንቆላና በአስማተኝነት ሥራ ብዙ ሰዎችን እያስደነቀና እያስገረመ ያለ ታላቅ ሰው ነኝ ብሎ የሚናገር ሰው ነበር። የጌታ መንፈስ በፊልጶስ አማካኝነት ብዙ ድንቅና ተአምራቶችን እየሰራ በሰማሪያ የነበሩ ብዙዎች ወደ ጌታ መንግስት መምጣታቸውን ሲያይ ይህ ሲሞን የተባለው ሰው የኢየሱስ ክርስቶስን ወንጌል አምኖ ከሌሎች ካመኑ ሰዎች ጋር ተጠመቀ። እንግዲህ አስቡት፣ ይህ ሰው ከዚህ ቀደም የነበረው ማንነት ቀይሯል። ሕይወቴ ተለውጧል ብሎ እንደሌሎቹ አማኞች የጥምቀት ሥርዓትን ወስዶ እንደውም አብሮ ማገልገል እንደጀመረ በሐዋርያት ሥራ ምዕራፍ 8 ላይ እናነባለን። ከጥቂት ጊዜያት በኋላ ግን በሲሞን ውስጥ የነበረ የዓለማዊነት ፈተና ተጋለጠ። ጴጥሮስና ዮሐንስ በሰማሪያ ወንጌል የተቀበሉትን ለማገልገል ሲመጡ በአመኑት ሰዎች ላይ እጃቸውን እየጫኑ ሲጸልዩላቸው ሰዎች መንፈስ ቅዱስን ተቀብለው በአዲስ ቋንቋ ሲናገሩ ሲሞን አየ። በዚህ ጊዜ ሐዋርያት ሥራ ምዕራፍ 8 ቁጥር 19 ላይ እንደተጻፈልን እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለኔም ደግሞ ይህንን ስልጣን ስጡኝ ብሎ ከዚህ ቀደም በጥንቆላው ያከማቸውን ገንዘብ ሁሉ ይዞላቸው መጣ። አያችሁ ያልተለወጠ ማንነትን። ይህ ሰው በወንጌል አምኖ ስለመዳኑ ብዙዎች ይመሰክሩለት ይሆናል። ምክንያቱም የቀድሞ የጥንቆላና የአስማት ስራውን ሲያቆም አይተዋል። ከሌሎች አማኞች ጋር የውሃ ጥምቀት ሲወስድም ተመልክተዋል። ደግሞ በአገልግሎት ውስጥ ለመግባት ጴጥሮስና ዮሐንስ ሲመጡ በአገልግሎቱ ውስጥ በሆነ መንገድ እያገለገለ እንደሆነ ያስታውቃል። ነገር ግን ይህ ሰው የእግዚአብሔር ነጻ ስጦታ በገንዘብ ገዝቶ ፕሮፌሽኑን ወይም ሙያውን ሊለውጥ ያሰበ እንደሆነ ጴጥሮስ በመንፈሱ ተረድቶታል። ገንዘብህ ከአንተ ጋር ይጥፋ ብሎ ጴጥሮስ እስኪገጽኸው ድረስ ይህ ሰው በከባድ የገንዘብ ትብታብ ውስጥ እንዳለ ተጋለጠ። ዛሬም እኮ በዚህ ዘመን የምንቸገረው አንዱና ትልቁ ችግራችን ይሄው ነው። ብዙ ሰዎች ወደ ቤተ ክርስቲያን ይመጣሉ፣ ወንጌል ሰምተው ይለወጣሉ፣ የውሃ ጥምቀት ይወስዳሉ፣ አገልግሎት ይጀምራሉ። ግን አሁንም ድረስ በዓለማዊነት ሕይወት ፈተና ስለተጠላለፉ እግዚአብሔር ቤት ውስጥ ላሉትና ሊመጡ ላሉት ሁሉ እንቅፋቶች ይሆናሉ። ስለዚህ ይህ በሲሞን ውስጥ የነበረ ዓለማዊነት ፈተና አሁንም እየታገለን ያለን ሰዎች እንኖር ይሆናል። ምናልባት ጌታን አውቄያለሁ፣ በወንጌል እውነት ድኛለሁ እያልን ብዙ ዓመት ተቆጥሮ ይሆናል። ነገር ግን አሁንም ድረስ በትግል ውስጥ ያለን እንኖራለን። ለሁለት ጌቶች የመገዛት ያህል እየተጨነቅን ያለን፣ ገና ያልተገላገልናቸው የቃሉ ብርሃን ያልነካ ብዙ ድካሞች ይኖሩብን ይሆን? ዛሬ እንወስን። እግዚአብሔር ሊታደገን ይህንን መልእክት እየላከልን እንደሆነ እንቁጠር። በክርስትና ሕይወት ብዙ ዓመት መቁጠራችን ለሰይጣን ምኑም አይደለም። እንደውም እንዲሁ በማዕበል እንደሚንገላታ ሰው በሁለት ሐሳብ እየዋዠቀ መኖራችንን ይወደዋል። ዓለማዊ ምኞትና ፍላጎትን ወደኛ ሐሳብ እየላከ ርቀንና ትተነው እንዳንሄድ እንዳናመልጠው በምኞትና በማያልቅ ፍላጎት ልባችንን አስሮ በክርስትና ሕይወታችን ለሌሎች ጨውና ብርሃን መሆን እንዲያቅተን በማድረግ ዕድሜ ልካችንን የእርሱ ባሪያዎች ያደርገናል። አዎ፣ ልናመልክ፣ ልናስመልክ እንችላለን። ልንሰብክ፣ ልንሰበክም እንችላለን። ልንጸልይ፣ ሊጸለይልንም ይችላል። ያ ግን ከስራታችን እስካልፈታን ድረስ ለሰይጣን ምኑም አይደለም። ከሲሞን ሕይወት እንማር። በኃይለኛ የገንዘብ ፍቅር ተጠላልፎ ማመን፣ በኃይለኛ የገንዘብ ፍቅር ተጠላልፎ መጠመቅ፣ ማገልገል ይቻላል። ነገር ግን እግዚአብሔር ከኛ የሚፈልገው ነፃ ሆነን ከዓለማዊነት ከገንዘብ ፍቅር ተላቀን የእርሱ ብቻ እንድንሆንለት ነው የሚፈልገው።
እንግዲህ ውድ የዝግጅታችን ተከታታዮች እስካሁን ስንነጋገርበት በነበረው በዚህ ሐሳብ ምን ያህል እግዚአብሔር ተናግሯችሁ ይሆን? በዋናነት የተመለከትነው ኃጢአትን ማቅለልና ዓለማዊነት ፈተናዎች ናቸው። እነዚህ ሁለት ነገሮች ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድ ርቀን እንድንሄድ ስም አለን፣ አገልጋዮችም ልንሆን እንችላለን። ነገር ግን በተለያየ በዚህ ፈተና ውስጥ እየተጠላለፍን የምንወድቅ ብዙ ልንሆን እንችላለን። እግዚአብሔር ከወደቅንበት ያንሳን። ምናልባት እግዚአብሔር ይህንን ስራት ከኛም ይህንንም አገልግሎት ከሚሰሙን እግዚአብሔር ይህንን ሰንሰለት እንዲበጥስ ደሞ እንድንወስን እኛም እንድንጨክን የሚረዳን ጸሎት ብታግዥንና ከዛ ፕሮግራማችንን እናበቃለን። እግዚአብሔር አምላካችን ሆይ እውነት ነው ለሁለት ጌቶች መገዛት አንችልም፣ መምረጥ ይኖርብናል። ነገር ግን ሐሳባችንን ወዳልተገባ ፍላጎት እየጎተተ ተራ ነገሮችን እንድናከብዳቸው ያንተ ያልሆነውን ነገር እንድንመርጥ ሐሳባችንን ወዳልተፈለገን እየጎተተ ጠላት ካንተ እውነት ሊያርቀን ዓለማዊነት ገንዘብን መውደድ ያልተፈለገ ፍላጎቶች ውስጣችን እየከተተ ከእውነት መንገድ እንድንርቅ የሚታገለንን ሁሉ በጸጋ እንድታግዝ አሁን የእግዚአብሔርን ሕዝብ እንድትረዳ እንለምናለን። አሜን። የደከመ እንዲበረታ የሳተ እንዲመለስ ከእውነት የራቀ ወደ እውነት እንዲመጣ በእውነት ተጠብቃቸው ብሎ ክርስቶስ ኢየሱስ እንደለመነ አሁንም በእውነት የሚጠበቅ ትውልድ እንዲበዛ በጌታ በኢየሱስም ጠላት ዲያብሎስ ውስጣችንን እንዴት አርጎ እየተፈታተነ እንዳለ አንተ አይተሃል። ይሄንን ምስጢር ገልጠሃል። የምታሳየን የምትነግረን እንድንጠነቀቅ እንድንበረታ እንድንተጋ ነውና በጸጋ መታገዝ እንዲሆንልን ከየትኛውም ዝለት ድካም የተጠበቀ ማንነት እንዲኖረን እግዚአብሔር ይሄን የሚሰሙ ሁሉ የጸጋ እንዲካፈሉ እንዲነቁ እንዳይተኙ ይሄን ከሰሙ በኋላ በስንፍና እንዳይወረሱ ለጠላት እድል እንዳይሰጡ ተራን ነገር ተራርገው እንዲነቁ የከበረውን ያንተን ነገር አክብረው እንዲይዙ በጸጋ ለሕዝብ መታገዝ እንዲሆን በዚህ ሰዓት ለመን ስለገለጥክልን ስለመከርከን ስላሳየን እናመሰግናለን። በሰማነውና በተረዳነው ደግሞ ጸንተን እንድንቆም በጸጋ አግዘን በጌታ በክርስቶስ ኢየሱስ ስም አሜን። ትጉህ ገበሬ አንተ ያልዘራህ ቃል የሌለበት ስር እንዳይሰድ ውስጤ ክፋት ሲዘራብኝ እያልኩ ምን አለበት የክፋት ሁሉ ዘር የተጠራቀመ ያልወጣ ከውስጤ ስር ሰዶ በኋላ አድጎ እንዳይገለኝ ይነቀል በጊዜ በቅሎብኝ ከሆነ ደግሞ የማላውቀው ልክ እንደ ወፍ ዘራሽ የክፋት ዘር ሁሉ ከልቤ ይነቀል አልፈልገውም ጭራሽ። እምነት ከመስማት ነው መስማትም ከእግዚአብሔር ቃል ብቻ ነው እያልከኝ ጆሮዬን ከፍቼ ያዳመጥኩት ሁሉ ለክፉ እንዳይወስደኝ እንዳይበቅል ባዶ የማይጠቅም ፍሬ የሌለው ቅል እንዳይበቅል ክፉ እንዳይበቅል የሕይወቴን ጎዳና እንዳያመሳቅል እንዳይበቅል ባዶ የማይጠቅም ፍሬ የሌለው ቅል እንዳይበቅል ክፉ እንዳይበቅል የሕይወቴን ጎዳና እንዳያመሳቅል መልካም ፍሬን ላፍራ በሕይወቴ ቃል ብቻ ይሁን መሰረቴ መልካም ፍሬን ላፍራ በሕይወቴ ቃል ብቻ ይሁን መሰረቴ
ዘሩ ዘራው በተነው በምድር ላይ እንዲያፈራ ብሎ ካጨደው በኋላ ጎተራ ሊከተው በዘሩ ተማምኖ ግን መንገድ ዳር ወጥቶ የተበተነው ዘር ረጋገጠው ፍሬ ሳይሰጥ ቀረ ዘሩም ተበላሸ ክፉ ስለዋጠው ሌላው ዘር በጭንጫ ላይ ስለወደቀ ስር ስላልያዘለት መከራ ሲመጣ ጭንጫው አላፈራ ስደት ሲበዛበት እሾህ ላይ ወደቀ እንደዛ እንዳልሰማ በደስታ ሆኖ በዚህ ዓለም ሐሳብ በባለጠግነት ዘሩ ቀረ ታንቆ እንዳይበቅል ባዶ የማይተክል ፍሬ የሌለው ቅል እንዳይበቅል ክፉ እንዳይበቅል የሕይወቴን ጎዳና እንዳያመሳቅል እንዳይበቅል ባዶ የማይተክል ፍሬ የሌለው ቅል እንዳይበቅል ክፉ እንዳይበቅል የሕይወቴን ጎዳና እንዳያመሳቅል መልካም ፍሬን ላፍራ በሕይወቴ ቃል ብቻ ይሁን መሰረቴ መልካም ፍሬን ላፍራ በሕይወቴ ቃል ብቻ ይሁን መሰረቴ መልካሙ መሬት 30ና 60 እጥፍ ያፈራው ስለተዘጋጀ ዘሩን ሲዘራበት ገበሬውን አኮራው የተዘራበትን ያንን አፈራለት አጨደው በመከር በሾህ በመንገድ ላይ ጭንጫውን አልመሰለም መልካም ስለነበር በሕይወቴ ዘመን በእኔም ላይ ስዘራው የቅዱስ ቃልን ዘር መልካም መሬት ሆኜ ቃል በኔ ያፍራ አንተም በኔ አትፈር ፍሬ አልባ ሆነብህ ባዶን እንደቀረ ዘመን ያለፈበት በቀረኝ ዘመኔ አንተ ብቻ አድርገኝ ዕድሜን ስራበት እንዳይበቅል ባዶ የማይተክል ፍሬ የሌለው ቅል እንዳይበቅል ክፉ እንዳይበቅል የሕይወቴን ጎዳና እንዳያመሳቅል እንዳይበቅል ባዶ የማይተክል ፍሬ የሌለው ቅል እንዳይበቅል ክፉ እንዳይበቅል የሕይወቴን ጎዳና እንዳያመሳቅል መልካም ፍሬን ላፍራ በሕይወቴ ቃል ብቻ ይሁን መሰረቴ መልካም ፍሬን ላፍራ በሕይወቴ ቃል ብቻ ይሁን መሰረቴ ውድ የዝግጅታችን ተከታታዮች ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ብዙ እንደተረዳችሁ እንደተማራችሁ እናምናለን። ይሄንን እናንተ የገባችሁን እውነት ደግሞ ላልሰሙ እንድታሰሙ የወንጌሉን እውነት አብራችሁን ሰራተኞች እንድትሆኑ በዚህ የእግዚአብሔር ጸጋ እንዲረዳችሁ
በጸሎት እናስባችኋለን። መልካም ጊዜ እግዚአብሔር ስለሰጠን እያመሰገን ነው። በሚቀጥለው ሳምንት በሌላ ዝግጅት እስከምንገናኝ ጌታ ከሁላችን ጋር ይሁን። በሰላም ቆዩ።